ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እንግዲህ ከቅድስት ሀገር ኢየሩሳሌም ከመጣን በኋላ ከአንድ ቀን አዳር መልስ ወደ ጎንደር ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ነበርኩኝ። ወደዛ ነበርኩ። ከገዳሙ ወጣ እንዳልኩ ደግሞ የሰማሁት የተልከሰከሰ ክህነት አየሁ። በእውነት በጣም ገረመኝና በቅዱስ ሲኖዶስ ቋሚ ሲኖዶሱ ማለት ነው ውሳኔ እስኪሰጥበት ድረስ ብፁዕ አቡነ ገብርኤል በባታቸው ተወስነው እንዲቆዩ የሚል ውሳኔን ወስነው ነበርና ብፁዕ አቡነ ገብርኤል ደግሞ ፈርጥጠው ተመለከትኳቸውና በመጀመሪያ ጠንጥጠው ተመለከትናቸው። በእመቤታችን ላይ ክደት አስተምሮን አስተማሩ። እስከዚህን ሰዓት ድረስ የእውነት አክብሮቴ ምንም የቀነሰ አልነበረም። ልክ እንደ በፊቱ ነው የነበረው። አሁንም የአባትነት ክብራቸው አልተነካምና በአባቶች የተሰጠው ያንኑ ብፁዕ እያልን እንቀጥላለን። መጀመሪያ ክርስቶስ በተሰቀለበት ዓለምን ባዳነበት እናቱ በዛን ቀን ቆማ በምታነባበት ዕለት ማርያም ቤዛ አይደለችም ሲሉ በአዳራሽ ውስጥ ለነበረ አንድ ባለሀብት ቤዛ ሲሆኑ የተመለከትናቸው እኚህ ጳጳስ ጠነጠጡ ማለት ነው። አሁን ደግሞ ፈረጠጡ። ምንድነው እሱ ነገሩ የሚለውን አንድ ወይ ሁለት ወይ ሶስት ነገሮችን እንድንናገር ፈለኩኝ። የተዋህዶ ልጆች በጣም መረጋጋት፣ በአንድነት መቆም፣ በህብረት መቆም ያለንበት ሰዓት ነው። ነገሩ ከሃይማኖት ወጥቶ ወደ ፖለቲካ መንገድ እንዳይገባ አሊያም ደግሞ ወደ አላስፈላጊ ነገሮች እንዳይሄድም መጠንቀቅ መቻል አለብን። ብፁዕ አቡነ ገብርኤልን የምናውቃቸው በኦሮሞነታቸው አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባት በመሆናቸው ነው። ስለዚህ ሁሉም ኢትዮጵያዊ የመናገር፣ የማክበር፣ የመታዘዝ፣ የማዘዝ ሁሉ ስልጣን አለው ማለት ነው በብፁዕ አቡነ ገብርኤል ላይ። ስለዚህ ያንን ታሳቢ በማድረግ ማለት ነው። ግን ያንድን ማህበረሰብ ክብር፣ ያንድን ማህበረሰብ እሴት፣ ያንድን ማህበረሰብ የሆነ ነገር የሚነካ ቢሆን የኦሮሞን ህዝብ እኔም አላስነካም። ምክንያቱም ማንም ሳይወድ ሳይመርጥ የመጣበት ማንነት አለው። ያ ማንነቱ እንዲነካበት አይፈልግም። ስለዚህ እንደው ከመሬት እየተነሳን ኦሮሞን እንድንነካውም እንድናስነካውም አልፈልግም። ይሄ የብፁዕ አቡነ ገብርኤል ጉዳይ ግን ከኦሮሞ ጋር የሚያያዝ ነገር የለም። ለምን ማያያዝ እንደፈለጉ ግን በጣም የሚያሳዝን የሚያስገርም ብዙ ታሪኮች አሉት። ወደ ኋላ ላይ እንመጣበታለን። ምን ብለዋል? በፖለቲካው መስክ ያልተሳካላቸው ሰዎችም ሳይቀር የኦሮሞ አባቶችን በኦሮሞነት አይደለም እሳቸውን የምናውቃቸው በአባትነት ነው። የመረጡ አካላት በኦሮሞነት ሊመርጡ ይችላሉ፣ አይመለከተንም። መንፈስ ቅዱስ እንዳለው ነው የነገሩን። ስለዚህ በመንፈስ ቅዱስ አባትነት ከትግራይ የሚምጣ ከሲዳማ፣ ከአፋር የሚምጣ ከውጫሌ፣ ከመቀሌ የሚምጣ ከቦሌ አባት ነው በሚለው አስተሳሰብ ብቻ ስለሆነ ብፁዕ አቡነ ገብርኤልን በዛ ልክ መነጋገር፣ በዛ ልክ መጠበቅ ይኖራል ማለት ነው። አንደኛው ትልቁ ነገር ብፁዕ አቡነ ገብርኤል ከዚህ በኋላ እንደው የቋሚ ሲኖዶስም ይሁን የግንቦቱ ርክበ ካህናት ምልዓተ ጉባኤው ምን እንደሚወስን ባናውቅም ከፊታቸው ቅጥያ ስም እንሰጣቸዋለን። መናፍቁ ጳጳስ ማለታችን የሚቀር አይመስለኝም። መንፈቅናን በደንብ አስተምረዋል። ከዛ ባለፈ ደግሞ እናትና አባትን አክብር የሚል የመጽሐፍ ቅዱስን ቃል አላከበሩም። አባቶችን አላከበሩም። አባቶች በአርምሞ እንዲቆዩ ነው ያዘዟቸው። እሳቸው ግን ከራሳቸው ጋር የሚሆኑትን የዛን ሰዓት ትተው ፈርጥጠው ወጥተዋል። አለፍ ብሎም ደግሞ ጀግናው የኦሮሞ ህዝብ ወይም የአምቦ ህዝብ ከአንበሳ መንጋጋ ፈልቅቆ ወስዷቸዋል የሚል ንግግርም እንዲነገር የተነገረበት ለምን እንደሆነ አልገባኝም። በራሱ ጀግንነት እንደዛ አይደለም፣ መታዘዝ ነው። እኚህ አባት ካሁን በኋላ ታዘዙኝ የሚል ልጆችን ያፈራሉ የሚል እምነት የለኝም። እኔ በግሌ ልታዘዛቸው ፈቃደኛ አይደለሁም፣ ታዘው ስላላሳዩኝ። ክርስቶስ ራሱን ዝቅ አድርጎ ነው ዝቅ በሉ ብሎ ሲያስተምር የነበረው። ክርስቶስ ራሱን በመስቀል ላይ ውሎ ነው እኛ ያዳነን። እሱ ሞቶ ነው እኛ እንድንድን ያደረገን። እሱ ጾሙ ነው እንድንጾም ያደረገን። እሱ ተጠምቆ ነው እኛ እንድንጠመቅ ያደረገን። እሱ ሕግን አክብሮ ነው እኛ እንድናከብርም ጭምር ያደረገንና እንዴት ብፁዕ አቡነ ገብርኤል ሕግ ማክበር አቃታቸው የሚለውን ነገር በጣም ግራ ገባኝ። ሕጉ እንኳን ትቶ እኔ ቃል እንኳን ይከበራል። ክቡራን ተመልካቾቻችን ከዚህ ጋር ይገናኝ አይገናኝ አንድ ነገር ልንገራችሁና ወደ ተልከሰከሰ ክህነት የሚል ማህበራዊ ሚዲያ ላይ ያገኘሁትን በጣም ጥሩ ገላጭ የሆነ ነገር ልምጣላችሁ። እንግዲህ ሰኞ ዕለት ከቅድስት ሀገር ኢየሩሳሌም ወደ ኢትዮጵያ ገባን። እዚህ ከመግባታችን በፊት እንግዲህ ሮብ ዕለት ወደ
ሙታን ሳማር ቅዱስ ሚካኤል አንድነት ገዳም እንደምንመጣ አባቶችም ስለሚያውቁ ቀድመው መርሃ ግብር ይዘውልን ነበርና ያ መርሃ ግብር ኢየሩሳሌም ከመሄዳችን በፊት የተገባ ቃል ነው። ስለዚህ ልንሽረው አይገባም ማለት ነው። ያ ማለት አባቶች ይጠብቁናል፣ ይብዛ ሚነስም ወጪ አውጥተዋል። ስለዚህ ቃል ነው ማለት ነው። ቃል መከበር መቻል አለበት። ወደ ኢትዮጵያ ከገባን በኋላ ሰኞ ዕለት ማክሰኞ ሌሊት በቤታችን በእድሜ የገፉም ቢሆን አያታችን አረፉ ማለት ነው። ከዚህ ዓለም ድካም አረፉ። ነፍስ ይማርልን። ግን እሳቸውን በወግ በማድረግ ነውና የተሸኙት። ዛሬ ስንት ወጣት ሜዳ ላይ በሚቀርበት ቤተሰብ የት እንደወደቀ በማይታወቅበት በዚህ ጊዜ ላይ እድሜ ተጭኗቸው የሄዱ እናትን የሚቀብር ቤተሰብ ባለበት ወዳጅ ዘመድ ባለበት ትንሽ ራቅ ቢልም እድሜው ማለት ነውና እሳቸውን እንግዲህ በቤት ተሰናብተን ግባተ መሬታቸውን ሳንፈጽም ወደ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነው የመጣ ነው። ለምን? ቃል ስለሆነ። ለምን? የሚጠበቅ ነገር ስለሆነ። እኛ በልጅነት መንፈስ ለዚች ያህል ለቃል የምንሞት ከሆነ ብፁዕ አቡነ ገብርኤል በአባቶች የታዘዙትን ለምን መፈጸም አቃታቸው የሚል ጥያቄ ወደ አእምሮ ውስጥ መጥቶ ነው ከሙታን ሳማር ቅዱስ ሚካኤል አንድነት ገዳም ወጣ ስንል በመንገዳችን ላይ ቆሜ ይሄንን እየቀረጽኩ ያለሁት ማለት ነው። ስላልገባኝ ነው። ለምን መታዘዝ አልፈለጉም? ለምን ቃልን ማክበር ወይም ትእዛዝን ማክበር ፈሩ የሚለውን ሳስብ አእምሮት ላይ ነበሩ ወይ? ያላለቀ ቤተክርስቲያንስ መመረቅ አልቆ የተቀመጠን ቤተክርስቲያን ለዚህ ቀንስ አስቀምጠውት ነበረ ወይ ነው? ወይስ ከመጠንጠጣቸው በፊት እመርቀዋለሁ ብለው ያቀዱት ነበረ? አምቦ ሄደው ቤተክርስቲያን ነው የመረቁት። በጣም በሚያስገርም በሚያስደንቅ መልኩ ለቤተክርስቲያን የሚሰጠን አጀንዳ በራሱ ቆም ብለን መመልከት መቻል አለብን። ትላንትና 3 አባቶች ወደ ሀገር ውስጥ እንዲገቡ ተፈቀደ የሚል መልካም ዜናን በሰማንበት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልካም ነገር ነው ብለን በሰማንበት በዚሁ ጊዜ ደግሞ ብፁዕ አቡነ ገብርኤል መቼም ቤተክርስቲያኑ መመረቅ አለበት ብለው አስበው ከባታቸው እንዳልወጡ ተስፋ አደርጋለሁ። የአባቶች ቃል መከበር እንዳለበት እንደሚያምኑ አውቃለሁ። ራሳቸውን ወዴት ነው የወሰዱት? በመጀመሪያ የክህደት አስተምሮ ሲገኙ ፈይሳ አዱኛ አባ ፈይሳ ብፁዕ አቡነ ፈይሳ አዱኛ የሚል ማዕረግ እንዲሰጣቸውም አድርገዋል ከደጋፊዎቻቸው። በፕሮቴስታንቱ ቤት ቤዛ የሚለው ርዕስ በጣም ገኖ ብፁዕ አባታችን የሚለው ስም ከፍ ብሏል። ምናልባት መናፍቁ እንደ አንድ ሀገረ ስብከት አይተውት እንግዲህ አባት ሊሆኑት ካሰቡ አናውቅም። ይቻላል ወጥቶ። ይሄ በጉልበት የሚመጣ ነገር አይደለም። አባትነትን ወስደውብናልና እናስመልሳለን ብለን ጉልበት አደባባይ የሚወጣበት ጊዜ አይደለም። ከመንፈስ ቅዱስ ነው የተሰጠኝ ብለው ካሰቡ የመንፈስ ቅዱስ ልጆቹን ይጠብቃሉ እንጂ ልጆቹ ለምን ወጡ፣ ለምን አምቦ ሄዱ፣ ለምን ሌላ ቦታ ሄደው ብሎ የተዋሕዶ ልጆች የሚሰቃዩበት ፍዳቸውን የሚያዩበት ቤተክርስቲያን መከራ ውስጥ የምትበላበት ጊዜ አይደለም። ከመንፈስ ቅዱስ አባትነት ከራቁ ስለ እርሶ መጸለይ እንጂ ሌላ ምንም የሚደረግ ነገር የለም። እንደ ትልቅ ጥፋትም የምናየው አይደለም። ወጥተዋል፣ ጠንጥጠዋል፣ ፈርጥጠዋል። አሁን ከቋሚ ሲኖዶሱም ሆነ ከግንቦቱ ርክበ ካህናት ጠንከር ያለ ውሳኔ እንፈልጋለን። ለምድ የለበሱ አካላት ለምን በቤተ ክርስቲያን በቤተ ክህነት ተሰገሰጉ የሚል ጥያቄ አይኖረንም። ዘመኑ ስለሆነ ግን ለምድ የለበሱ አካላት ደግሞ እየተለዩ ከመጡ እየለዩ መሄድ ነው፣ እያበጠሩ መሄድ ነው እንጂ እንደ ተአምር ተቆጥሮ ምን ቁጣ ነው የሚያስብል ነገር አይደለም። በቃ ራሳቸውን እየገለጡ ነው። ምንም ሊያስደንቅ የሚገባ ነገር አይደለም። ምንፍቅናው ሲገባ በገድላት በታምራት በድርሳናት በተለያዩ መጽሐፍቶች አለበቃ ብሎት አሁን ደግሞ በጵጵስና ቆብ በጫኑ ግለሰቦችም ጭምር መምጣት ከቻለ ራሱን ከለየ መለየት ነው። የሚያስደንቅ ነገር አይደለም። በዚህ ውስጥ በጣም የሚያስገርመኝ አንድ ጽሑፍ ስላየው ነው። የተልከሰከሰ ክህነት ይላል። ልክ እንደ ብፁዕ አቡነ ገብርኤል አይነት ነው ለኔ የተልከሰከሰ ክህነት ብዬ በድፍረት መናገር የምፈልገው። የጥፋት ርኩሰት በተቀደሰው ቦታ ቆሞ ስታዩ አንባቢ ያስተውል። ማቴዎስ 24:15 በጣም እንደ አንድ መነሻ
የሆነኝ ቃል ነውና በጣም ደስ ስላለ ነው። እሱን በደንብ አንብቡት እስቲ። ይሁዳስ ምን አጠፋ ይላል ጽሑፉ። ክርስቶስ መረጠው። ብፁዕ አቡነ ገብርኤልም እንግዲህ በአባትነት በሲኖዶስ አባቶች ተመረጡ። አከበረው፣ አባቶች አከበሯቸው፣ እኛም ታዘዝን። ሾመው ይሁዳን እግዚአብሔር። እኚህም ግለሰብ ተሾሙ። ልክ እንደ ይሁዳ የሚስጥሩ ተካፋይ ያደረገው የቋሚ ሲኖዶስ አባል ሆኑ። አንድ ሀገረ ስብከት ተሰጣቸው። ጥቁር የሚለብሱት የሐዘን መከራ ታሳቢ በማድረግ ለሚለብሱት ልብስ ልጆቻቸውን ይጠብቃሉ ተብሎ ታሳቢ ቢሆንም ከአንዳንድ ነገሮች የሚያመልጡበት ጥቁር ተሽከርካሪ መኪናም ተሰጣቸው። ወደደው ክርስቶስ ይሁዳ፣ ታላቅ ክብርም አበቃው። እሳቸውም ለታላቅ ክብር በቁ፣ አጸደቀው። የማይጠፋ ስልጣን ሰጠው፣ የማይሻር ስልጣን ተሰጣቸው። ብፁዕ አቡነ ገብርኤልም ከይሁዳ ጋር እያመሳሰልኩ ነው የምነግራችሁ። በመጨረሻም ይሁዳ ተልከሰከሰ፣ ክብር አልወደደለትም። በጥቂት ሽርፍራፊ ሳንቲም አምላኩን ካደው። ዛሬ ይሁዳ ሐዋርያ አይባልም፣ ስራው ከሃዲ ያሰኝቶታል። ብፁዕ አቡነ ገብርኤልም በመጨረሻ እንግዲህ ተልከሰከሱ፣ ጠነጠጡ፣ መጨረሻ ላይ ፈረጠጡ። እንደዛ ነው የምለው። ቤዛ አትባልም ሲሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ሰማያዊ ገብርኤል ያከበራትን ምድራዊ ገብርኤል ሊያናንቃት ሞከረ፣ ግን ያው ወረደ። ይሄ ነው፣ ሌላ ምንም ነገር የለም። የመጨረሻ እንግዲህ ለሽርፍራፊ ሳንቲም ነው የተገዛው ይሁዳ፣ ተልከሰከሰ። ብፁዕ አቡነ ገብርኤልም ከዛ የተናነሰ ነገር አላደረጉም። ከዚህ የባሰ ምንም ነገር ስለሌለ አሁን በልክ ነው መነጋገር የሚያስፈልገው። ወዳጄ ከብሔር ጋር የሚያገናኘው ምንም ነገር የለም። ከፖለቲካ ጋር የሚያሻማው የሚያስተሻሸው ምንም ነገር የለም። አስኬማውን መልሱ ነው፣ አለቀ። ብፁዕነቱን አውርዱ፣ ሌላ ምንም። ከዛ አዳራሽም ስሩ፣ ምንም እንደ ኢትዮጵያዊነት ሰብአዊነት ከያዘን ልናዋጣም እንችላለን በሰብአዊነት። በሃይማኖት ግን የሚከተሉት እርሶን ይመጣል። ብዙ የሚያስደንቅ ነገር አይደለም። ተዋህዶ ማለት መንገድ ነው። መንገዱን የሳተ ብዙ ሰው አለ። ያደርሰኛል ያልነው ደግሞ እንገባለን። የምንጠየቀውም ምንድነው? በግል ነው። የብዙ ሰው አጀብ እኔን መንግስተ ሰማያት አያስገባኝም፣ የራሴ መንገድ አቋም ነው። ስለዚህ የተዋህዶ ልጆች ጠንከር ልንል የሚገባው ሄደናል ብለው የሚያሰሩ ሰዎች መልካም መንገድ ቢመጡ በሰማይ ደስታ ነው። አንድ ጳጳስ እንዴት እንደዚህ ሆነ? መጨረሻው ይሄ እንዲሆን ከተፈለገ ከመጀመሪያው ጀምሮ ያሰበው ይሄ ነበር፣ ሌላ ነገር የለም ማለት ነው። በቃ። ስለዚህ ተልከሰከሰ፣ ካደ፣ ጠነጠጠ፣ ፈረጠጠ። በቃ አለቀ። ሌላ ምንም ታምር የለውም። ጠነጠጠ፣ ፈረጠጠ፣ በቃ። እንግዲህ ሳይቀደስ የሚቀድስ በጣም አያስገርም? እኛ አባት አልተቀደሱ፣ ረክሰዋል። ድንግል ማርያምን አርክሰው አሳንሰው ለማሳየት ነበር ሐሳባቸው። ድንግል ማርያም በሳቸው አፍ ተነሳች አልተነሳች ከክብሯ ዝቅ ማትል እናት ናት። ግን ራሳቸው አልተቀደሱም፣ ረክሰዋል። ምን ነካው? የአምቦ ምእመንስ? የአምቦ ምእመን እንግዲህ ከአማራውም ከኦሮሞውም ከትግሬውም ከሁሉም የተገኘ ነው። ኦርቶዶክስነት እንጂ ያሰባሰበው ብሔር አይደለም በቤተ ክርስቲያን ውስጥ ያስመጣው። በምንም ታምር። እንዴት አቡነ ገብርኤል ሳይቀደስ ይቀድሳል? ቤተ ክርስቲያን ሳይባረክ እንዴት ይባረካል? አሁን ብፁዕ አቡነ ገብርኤል የሚለውን አባቶች አላወረዱትም። በድንግል ማርያም ስለመጣው ግን አንቱ የሚለውን እኔ አውርጃለሁ። በእኔ አንቱ ልል አልችልም። አንተ እያልኩ ቀጥላለሁ። ሳይባረክ ለምን ይባርካል? ክህነቱ በገንዘብ የሆነች ምንም ጥርጥር የለውም። በደንብ ከማስረጃ ጭምር የሚመጣበት የሹመቱ አካባቢ ከብፁዕ አቡነ ሩፋኤል ጋር የሚነገረው ከሾፌራቸው ጋር ሲነጋገሩ የነበረበትን የክህነት እጅ መንሻ በደንብ ማንሳት እንችላለን። በገንዘብ የተገኘች ክብሩም ምድራዊ ነው። ሌላ ምንም ከፍ ማይል በሌላ በኩል ሌላ ሰማይ እንዳላናቅ ምድራዊ እንደሆነ ነው። በኦርቶዶክስ ቆርባው የሚተፉ ተጠርተው የሚከዱ የተልከሰከሰ ክህነት ነው። ክቡራን ተመልካቾቻችን ተለይተው ያልታመኑ መቅደሱን ሞልተዋል። ስለዚህ ሊደንቀን አይገባም ማለት ነው። ይልቅ ተቀድሰው የሚቀድሱ ተባርከው የሚባርኩ ክህነቱ በመንፈስ ቅዱስ የተገኘ ክብሩም ሰማያዊ ቆርበው የማይተፉ ተጠርተው የማይክዱ ተለይተው የታመኑት ደግሞ በቤተ ክርስቲያን ውስጥ አሉና እነሱንም ልንከተል ይገባል። ብዙ ሴራዎች ሊኖሩት ይችላሉ። በብሔር በጎጥ የተሰባሰቡ ጳጳሳት ሊኖሩ ይችላል። እግዚአብሔር ይጠይቃቸዋል። ምንም
የቤተ ክህነቱ ሰዎች እንጂ የቤተ ክርስቲያኑ ሰዎች አይደሉም። ቤተ ክርስቲያኗ በራሷ ሌላ ናት። በነገራችን ላይ ቤተ ክርስቲያኗን አይደለም ያላመነው መናፍቁ ይቅርና ያመነው ራሱ ሚስጥር ናት። ዛሬም ድረስ ያልተፈታች ቅኔ ዝም ብለህ እያደነክ የምትኖራት ቤተ ክርስቲያን ናት ወዳጄ። በሰው ብዛት በሰው ማነስ ምንም አይደለም ላላመኑት ላመነው እንኳን ዛሬም ድረስ ቅኔ ናት። አይገርም? ሊፈታት የማይችል ሊቃውንት ያለባት የያዘች ቤተክርስቲያን ናትና በጣም ሆድ አምላኩ የሆነለት ሰው በዝቷል። ዛሬ ምንም ሊገርመን አይገባም። መታዘዝ ከሰነፍ መስዋዕትነት ይበልጣል። ያልታዘዘ አባት እንዴት ነው የሚያዝ? እግዚአብሔር ይፍታህ የሚለው የታሰረ አባት እንዴት ነው የሚፈታው? ተገዝቷል እኮ አትውጣ ተብሏል። እንዴት ነው እግዚአብሔር ይፍታህ የሚለው? ነውጠኛ ጳጳስ በምን መልኩ በምን መስፈርት ከየት መጥቶ? ስለዚህ ከአባቶች የምንጠብቀው ውሳኔ ግን የማያስደነግጠን እንደሚሆን የምንገምተው ነገር ነው። ሌላ ምንም ታምር የለውም። በቃ ይሆናል። አዲስ ነገር አይደለም። ክቡራን ተመልካቾቻችን፣ ነገም ሰንበዲ ሊነሳ ይችላል። ይነሳ። ስርዓት ለመምራት ነው ጵጵስና ነው። ስርዓት ሊያፋልስ ከሆነ ከዛ ማውረድ ነው። አለቀ። ሌላ ምንም ታምር እኮ የለም። ሀዲዱ ረዥም ነው። አልሳፈርም ያለውን እያወረዱ መሄድ ነው። ዘመኑ የጠላት ነው። እየተዋጉ መሄድ ነው። ምንም የሚታወቅ ነገር እኮ አይደለም። ጵጵስናን ይዞ የተልከሰከሰ ይቅርና በክህነት ውስጥ ሆኖ ታቦትን የሚሳደብ ታቦቱን ከጳጳሱና ከታቦቱ የቱ ነው ይበልጠው? የቃል ኪዳኑ ታቦት ነው። ምንም ሊያስገርመን የሚችል ነገር አለ? ያላየነው ነገር የለም። ክርስቶስን ማመን ብቻ እስኪያስቱን ድረስ አምላክ ለመሆን የሞከሩም መጥቷል። ክህነት ሰማያዊ ነው። በዘር በጎጥ አይወሰንም። ስለዚህ ጎጥ ውስጥ ዘር ውስጥ ያላችሁ ውጡ። በፖለቲካው ዓለም በብሔር በምናም ብንባላ ግፋ ቢል 50 ዓመት 60 ዓመት ነው። ከዛ በኋላ እንሞታለን። ላይኛው ቤት እንገናኛለን። ለማይቀረው የሰማዩን ቤት ማሳመር ነው። የምድሩንም ፖለቲካ እናበላሽባቸው። ለፖለቲከኞቹ ፖለቲካውን እንተው። ምድራዊ ሹመኞችን ምሩን፣ አስተዳድሩን፣ የጎደለን ይሄ ነው እያል መጠየቅ እንጂ ለነሱም የማይመች እነሱንም ለፈጠረ መድኃኔዓለም የማይመች ስርዓት ግን አታራምዱ። በቤተ ክርስቲያን ውስጥ ግድ የላችሁ፣ ተለዩ። በምንም ታምር ቀደም ልክ እንዳልኳችሁ ነው። የአንድን ማህበረሰብ ማንነት ለመጋፋት በሚመጣ እኔም አልፈቅድም። ቢናገር የሚያምርበት፣ ቢዘራ የሚበቅልበት፣ ሲሰጥ የማይሰስት፣ በማንነቱ ከማይደራደር ህዝብ ከዛው ከኦሮሞ ህዝብ የተገኘው ነኝ። ሁሉም ልክ እንደዚሁ የአማራውም፣ የትግራዩም፣ የኦሮሞውም፣ የቤንሻንግሉም፣ የአፋሩም፣ የከምባታውም፣ የሀዲያውም ሁሉም እንዲሁ ተመሳሳይ ነው። በዛ ልንመጣ አይገባም፣ መመጣትም የለበት። ሃይማኖት ግን ከዛ ከፍ ያለ ነገር ነው። ትንሽዬ ጎደል ሲል ወደ ብሔር መውረድ፣ ሰማያዊውን ቤት ወደ ምድር መቀየር እሱ ነውር ነው። በጣም ኃጢአት ነው። ሆድ ይሞላል፣ ደረት ይቀላል። ከዛ ያለፈ ነገር ግን ያለ አይመስለኝም። በእርግጠኝነት ለሰማይ ያልተመቸ ለምድር ይሆናል የሚል አስተሳሰብም የለኝም። ፖለቲከኞችም ነቃ ደንገጥ ማለትም መቻል አለባችሁ። ለቤተ ክህነቱ ያልሆኑ ለቤተ መንግስቱ እንደማይሆኑ ፖለቲካችሁን ከማበላሸት ባለፈ ምንም ነገር አይመጣም። ስለዚህ ቆም ብለን ልናስብ ይገባል ማለት ነው። ክህነት ክርስቶሳዊ ነው። ለዘላለም ሕይወት የቀረበ ጥሪ እንጂ ለምድራዊ ግርግርና ጫጫታ የሆነ ምድራዊ ፖለቲካ ፈጽሞም አይደለም። ስለዚህ ይሄን ሊገባን ይገባል። ክህነት በኮታ ሲሆን፣ በገንዘብ ሲተመን፣ በደቦ ሲሰጥ ደግሞ ውጤቱ ይሄ ነው። ብፁዓን አባቶቻችን አይታችሁታል አይደለም? ቀደም ሲል ስታደርጓቸው የነበሩት ክህነት በኮታ ሲሆን፣ በገንዘብ ሲተመን፣ በደቦ ሲሰጥ ውጤቱ ይሄ ነው። አለቀ። ሌላ ምንም ተአምር የለውም። ስለዚህ አሁንም ነቃ ደንገጥ ማለት መቻል አለባችሁ። ላለፉት ስህተቶቻችሁ ንስሐ፣ ለወደፊቶቻችሁ ጥንካሬ፣ እናንተም ከተተበተባችሁበት ዘረኝነት፣ ብሔርተኝነት፣ ፍቅረ ነዋይ፣ በአንድ ጎጥ ውስጥ ከመጣጠር እኛ ብቻ ይሄ ብቻ ከሚል አስተሳሰብ ውጡ። ግድ የላችሁ። ይሄ ምእመን እኮ በእውነት በጣም የሚገርም ይሄ ምእመን ብቻ ሳይሆን ይሄ ህዝብ ያስገርመኛል። ከአምላክ ጋር የሚፎካከር ካህን ባለባት ቤተክርስቲያን ውስጥ እግዚአብሔር ያውቃል ብሎ የሚያልፍ ከልክ በላይ ግፍ እየደረሰበት በአስተዳደሩም ጭምር እየተረገጠ ያለ ህዝብ ነገ ቀን ይወጣል ብሎ የሚያስብ ለካህኑም ለመሪውም እኮ የሚመች ቤተክርስቲያን ህዝብ ነው ያለው። እንደ ህዝብም ዝም ብለን ስናየው እንደ ቤተክርስቲያን ስንመጣ ደግሞ ሁሉ ለቤተክርስቲያን ለእግዚአብሔር አሳልፎ የሰጠ ምእመን እንጂ
እንጂ እናንተ የምታደርጉትን መጨማለቅ፣ እናንተ የምታደርጉትን ጥፋት፣ እናንተ የገባችሁበትን መርገም ሳያቀርተው አይደለም። እግዚአብሔር የሁሉ አባት ነው በሚል አስተሳሰብ ነው። በእውነት እግዚአብሔር በሚያውቀው። ስለዚህ እንዲህ ነገር በጣም 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 ክፉ ነውና ግድ የለም። እውነተኛ ካህን የክርስቶስ ልብ አለው። መንፈሳዊነት የራቀው፣ ስጋዊ ፍላጎት የነገሰበት፣ ዓለማዊ ፍቃድ የገዛው፣ ዘረኝነት የበቀለበት ልብ ለእውነተኛው ክህነት ጭንጫ ነው። ታዲያ ጭንጫ የሆነ ልብ ያላቸውን አምጥተን ሰማያዊ የሆነውን ክህነት ለምንድን ነው የምትሰጧቸው? ክርስቶስ የማያውቀው ክህነት፣ ሕይወት የተለየው አገልግሎት፣ ቅድስና የተለየው ቡራኬ፣ ምድራዊ ማንነት የተጫነው መንፈሳዊነት፣ በረከት የጎደለው አገልግሎት፣ ጸጋ የተገፈፈበት ስርዓት፣ የሞተ ዝማሬ እየተመለከትን ነው። እባካችሁ አድኑን ክቡራን አባቶቻችን። እንግዲህ ይህ የግለሰቡ ተግባር እንኳን በአንድ አምላክ ዘንድ በእኛ በደካሞቹ ዘንድ የተጠላና የተናቀ ነው። የብፁዕ አቡነ ገብርኤል ተግባር አይደለም በእግዚአብሔር ዘንድ በእኔና በእናንተ ዘንድ እንኳን የተጠላ ነው። አይደለም በእግዚአብሔር፣ አይደለም በቅዱሱ በኃያሉ በገና ነው ዓለምን በሚያስተዳድረው በፈጠረው አምላክ ፊት ይቅርና በእናንተ እንኳን የተወገዘ የተጠላ ነው። እኔ የአባትነት ክብር ሲነሳ ብሔር አይደለም ኢትዮጵያዊነትም አያሳሳኝም። እኔ ለምን ካናዳዊ አባት አይሆንም? ሰማያዊን መንገድ የሚያመላክቱኝ ከሆነ ኦኬ፣ ችግር የለብኝ። ልክ እንዳልኳችሁ ነው። ነገሮቹን እያነሳችሁ ግን ከኦሮሞ ሕዝብ ጋር አታላትሙት። በፖለቲካው ውጤት ያላገኛችሁ ቤተክርስቲያኗን ለመጉዳት የምትፈልጉ በምንፍቅና ቤት ውስጥ ያላችሁ ሰዎችም ተዋህዶ በመምሰል የኦሮሞ አባት ተገፋ የእከሌ እንትኖች አትበሉ፣ ግድ የላችሁ። ትላንት ደም ሲፈስ ቤተክርስቲያን ውስጥ እኮ ነጠላ እንኳን አልያዛችሁ ነበር። ነጠላ ከያዙት ነበር ስትቀበሉ የነበረው። ከአንገታችሁ እኮ ማተብ አልነበረም። ከራስ ቆባችሁ ጭምር እኮ ነበረ ቤተክርስቲያን ውስጥ ስናያቸው የነበረው። ሕገ ወጦቹን ጳጳስ ለመቀበል አትሊስት ነጠላ እንኳን አልተዘጋጃችሁበትም። ስለዚህ የሆነ ሁሉ እንዲሆን ግድ ነውና ክቡራን ተመልካቾቻችን ብዙ አትደንግጡ። ማንም ሊክድ፣ ማንም ሊጠነጥጥ፣ ማንም ሊፈረጥጥ ይችላል። የዘመን ማሳያዎች ናቸው። የተልከሰከሰ ክህነት ይሄ ነው መጨረሻው። የተልከሰከሰ ክህነት አሁን እኮ በተልከሰከሰ ክህነት ውስጥ ሄደው የሚልከሰከሱ ሰዎችን ማጋለጥ ወይም ስለነሱ ማውራት ሳይሆን እነሱ በሰሩት ግፍ፣ እነሱ በሰሩት መልከስከስ ከኛ ከአንደበታችን የሚወጣው ቃል በራሱ ያመኛል። እነሱ የሚያጠፉት ጥፋት እንዳለ ሆኖ እነሱን ለመገሰጽ የምንሄድበት መንገድ እኔ ያመኛል። እኛ የምንሰራው ስራ የመነኮሳት ነበር። መነኮሳቱ ነበር ወጥተው መናገር መቻል። ምክንያቱም የሉማ ሞተዋል። ዓለም አያስፈራቸውም፣ ክብር አያታልላቸውም፣ ሹመት አያሰክራቸውም፣ ፍቅረ ንዋይ አይደልላቸውም ነበረ ነገሩ። በዛ ደረጃ ላይ የነበሩ መነኮሳት መጥተው ያንን መናገር ቢችሉ ማስቆም ያለባቸውን እያስቆሙ ማበራረር ያለባቸውን እያባረሩ ቤተክርስቲያኗን ማጽዳት መቻል ነበረባቸው። እነሱ ሲመጡ እኛ ስራችንን እናቆማለን። ስለዚህ ብዙ ሊያስደነግጥ አይገባም። ብፁዕ አቡነ ገብርኤል በስቅለት ዕለት ፈነጠጡ። ምንድነው ከዳግማ ትንሣኤ በኋላ ደግሞ ፈረጠጡ። በቃ አለቀ። ሌላ ምንም ነገር የለውም። እንደውም ቋሚ ሲኖዶሱ የውሳኔውን ቀን ለምንድን ነው የሚያዘገየው ነው ማቅረብ መቻል ያለበት። በጣም በቃ የውሳኔውን ቀን ወጥተዋል፣ አልታዘዝም ብለዋል እኮ። ከምንም በላይ ድንበር የሚለውን ነገር ጥሰዋል። ይሄ እኮ ምላሽም አያስፈልግም። ማርያም ቤዛዊተ ዓለም ናት አይደለችም? ምላሽ አያስፈልገውም። በቃ የቤተ ክርስቲያን አስተምሮ አይደለም፣ አለቀ፣ መዘጋት፣ 4 ነጥብ። ሌላው ይፈርጣ። ለሌላው ለምንድን ነው የምንመቸው? ይሄ እኮ ምላሽ የሚያስፈልጋቸውና የማያስፈልጋቸው አሉ። አዎ የሊቃውንት ቤት ናት። በደንብ አበጥረው አንጥረው መናገር ይችላሉ በልኩ። ግን ልክ ለሌለው ነገር፣ ድንበር ለተላለፈ ነገር አውግዞ መለየት ነው። በዛኛው አዳራሽ ይጨፍር። ጥሩ ነገሩ በዚህ ዘመን መንግስት የሆነ አዳራሽ ፈልጋለሁ ለሚል ስብስብ አዳራሽ ይሰጣል። ያንን ያገኛሉ። የራስ ተከታይ ይኖራል። አለቀ። የአህያ ስጋ አልጋ ሲሉት አመድ ይመኛል። ሌላ የቀረ ነገር እኮ የለም። በቃ አልጋ ሰጠናቸው። አይ አመድ ነው የምመኘው አሉ። የአህያ ስጋ ሆኑ።
መንገዱን ጨርቅ ያርጎለት መለያየት እኮ ነው። ሌላ ምንም መረጋገምም አያስፈልገውም፣ መነጋገርም አያስፈልገውም። እንደውም አገር አሁን መስራት ያለባት ጊዜ ላይ ነው። መለወጥ ያለባት ጊዜ፣ ማምረት ያለባት ጊዜ ነው። ሌላ ጭቅጭቅ ውስጥ ሌላ አታካራ ውስጥ ምናምን መገባት ያለበት በቃ ይሄን ሰውዬ ማውገዝ አለቀ። ምን ማርያም ቤዛዊተ ዓለም አይደለችም። በቃ ከናስተምሮት ውጣ እንጂ ከሱ ጋር ድብድብ ንትርክ ገባ በለው ወጥር በለው እንደዛ አይደለም ያስፈልግም። ከዛ ያን የተከበረውን ህዝብ በሳቸው መንፍቅና ማነካካት አያስፈልግም። የኦሮሞን ህዝብ በምንም ታምር በምንም እንቅባቱ ሳለ አይደለ ከሌላው የራሱንስ እንትን ምንድነው እሱ የዘረጋ ምንድነው እሱ ቤተ ክህነት የገነባ ሁሉ ብዙል። ክፉ ከሆንክ ብሔር አይለየም። ከእግዚአብሔር ስራ ከተጣላ ቦታ አይወስንህም። እዛም እዚህም የተንጠባጠቡ እርጉማን አሉ። እየለየን መሄድ ነው። በጥቂት የተረገሙ ሰዎች ክቡር የሆኑ ህዝቦች ወጥተው መግባት እንኳን ያቃታቸውን ህዝቦች እያነሳን እንደው ዝም ብለን ነገሩን በዛ ካንለጠፉ። ስለዚህ የብፁዕ አቡነ ገብርኤልን ጉዳይ ከኦሮሞ ህዝብ ጋር አታገናኙት። አይገናኝም በፍጹም በምንም። ከመናፍቅ ጋር ግብችን አገናኙት፣ ከምንፍቅና ጋር ብቻ ግን አገናኙት። የምንፍቅና ተግባር ነው። ለምንፍቅና ብሔር የለውም ወዳጅ፣ ገደብም የለውም፣ ሀብትም እድሜ መጠንም የለውም። የምንፍቅና እንትኑስ ከተቱት። መንፍቋል፣ ጠንጥጧል፣ ፈርጥጧል፣ አግጧል። በቃ አለቀ። መለየት ነው። ሌላ ምንም ታምር የለውም። እንግዲህ ከገዳም ስወጣ የሰማሁት ዜና ነው። በጣም ነው ያስገረመኝ። ደግሞ ተናግረን ነበረ። ክብራ ሊንኩን ከስራ አስቀምጥላችኋለሁ። የት ነው ያሉትስ? በባታቸው ተወስነው ይቀመጡ ሲባል ባለፈው በሰራሁት ቪዲዮ እውነት ባታቸው ናቸው ወይ ይሄ ውሳኔ ሲወሰንባቸው የሚል ጥያቄንም ጠይቀን ነበር። ሌሎችንም ውሳኔዎች እንጠብቃለን። ወደ ሀገር ውስጥ እንዲገቡ የተፈቀደላቸው ብፁዓን አባቶችም ለሀገራቸው በሰላም ያብቃላቸው። ሁሉ ጊዜው በሚፈቅድበት ጊዜ እናወራዋለን። አንዳንዴ መብት ችሮታም ሲሆን የምናይበት እሱ የአሰራር ጉዳይ ስለሆነ አይመለከተንም። ግን እንኳን ወደ ሀገር ገቡ ልባቸው የራሩ አካላትም እንኳን ልባችሁ ራሩ ለማለት ፈልጋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ስለነበራችሁ ከልብንም አመሰግናለሁ። ወደ ቅድስት ሀገር ኢየሩሳሌም እንግዲህ ለእርገት እናመራለን። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ ከነጋሽ ሚዲያ ጋር በመተባበር ምእመናንን አሳልሞ ይመልሳል። እንደዚሁ የእርገት ጉዞ ሊጠናቀቅ በጣም ጥቂት ቀን የቀረው፣ በጣም ጥቂት ቀን ነው። እስራኤል ሰላም ናት። እጅግ በጣም በሚያስገርም መልኩ አምላካችሁን አመስግናችሁ ተባርካችሁ ተቀድሳችሁ ትመለሳላችሁ። በ0972 080808 ደውሉ። በ0972 0808 እንደዚሁ ደውሉልን። ከዛ ባለፈ ደግሞ በዮድ አቢሲኒያ ስልክ በ0913 27 44 41 0913 27 44 41 ይቅርታ፣ በ0913 27 44 11 ነው ያልኩት። በ0927 44 11 ላይ እየደወላችሁ ወደ ቅድስት ሀገር ኢየሩሳሌም ደርሳችሁ ተሳልማችሁ ተባርካችሁ ነው። ሀገራችን ላይ የመጡን ቁጣዎች እግዚአብሔር እንዲያስታግስልን፣ ቤተክርስቲያናችን ላይ የመጣን መከራ እግዚአብሔር እንዲያስታግስልን፣ የልባችሁን ቋጠሮ ነግራችሁ እንድትመለሱ እርሱ እግዚአብሔር ፈቃዱ ይሁን። ወደ ቅድስት ሀገር ኢየሩሳሌም ግን የጃንደረባው ጉዞ ለእርገት በጣም ጥቂት ጊዜ ቀረው። ይሄ የሚያመልጣችሁ ከሆነ ለፊታችን ለደብረ ታቦርም የምናደርገው ጉዞ አለ። ደውሉልን፣ አናግሩን። ወደ ግብጽም ወደ የተለያዩ ቦታዎች እንሄዳለን። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ በኩረ ምእመናን ቀኛዝማች ትእዛዙ ኮሬ ለትንሳኤ የሙታንሳ ማር ቅዱስ ሚካኤል አባቶችን ሲሄዱ እግራቸውን በማጠብ በሚያስገርም በሚያስደንቅ መልኩ ነበር አቀባበል ያደረጉት ከባለቤታቸውም ጭምር። እንግዲህ አሳልመው የሚመልሱ አባት እንጂ አስጎብኝተው የሚመልሱ አባት አይደሉም። ከዮድ አቢሲኒያ ጋር ጉዞን ማድረግ መንፈሳዊነቱ አንዱ መለያ ነውና ከኛ ጋር ጉዟችሁን አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ጳጳሱ በመጀመሪያ ጠነጠጡ፣ አሁን ፈረጠጡ። እናንተ ግን አትደንግጡ። ቻው። በስመ አብ ወወልድ ወመንፈስ ተፈጥሮ ከእውነት ጋር ተጋፍጣለች፣ ብርሃን ከጨለማም ተፋጣለች። ያው አብዛኛውን ጊዜ
መቻሉ ነው የሚያዋጣ ስትረዱን እንደነበር አሁንም በዚሁ ቀጠላችሁ ደግሞ የአባቶች በዓት እንዲሰራ እንዲሁ በአባቶ ያለው የምታዩት በዓቱ ያለንበት ይሄ ነው። ፕላስቲክ ለብሳችሁ ነው የምታድሩት? እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ያው የሚበሉት ጥራጥሬ ማነው የምትሉት ዳጉሳ ማሽላ ራሳችን ነው እያበሰልን የምንመገብ። እርሶ ባሉበት ቦታ ሆነው መቀደስ ለስራው መባረክ ከፈለጉ ስለ እርሶ ስለኔና ስለናንተ የሚጸልዩ ገዳማውያንን እናስታውሳቸው። 3-4 አባቶች አንድ ላይ ነው እንደውም ተርፎ ደጅ የሚያድሩ አሉ። መንፈስ ቅዱስ ሰዎች መታገዝ አለባቸው። ደጅ ነው እንደዚህ በቃ ሆኖ ነው የምናድር ማለት ነው። ክብሯን የተዋህዶ ልጆች ተአምር ምንድነው ብሎ የሚጠይቃችሁ ሰው ካለ ሙታንሳ ሂድ በሉት። በጣም በሚገርም በሚያስደንቅ መልኩ የእናንተ ርብርብ ድጋፍ ፍሬ አፍርቶ ይሄኛውን በዓታቸውን ጥለን አዲስ ወዳስገነባችሁላቸው በዓቶቻቸው እንግባ። ውብ የሚሆነው ባንተ ነው ጌታ ባንተ ነው ነገር ሁሉ ውብ የሚሆነው